ጤና ይስጥልኝ እንዴት ናችሁ? በተለያየ ዓለም ላይ የምትገኙ ሊቭ ዩር ድሪም ህልምህን ኑረው አባላቶች እንዲሁም ይህ ድምጽ ለሚደርሳችሁ ለመላው ዓለም ላይ ለምትገኙ ማለት ነው። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ሰላም፣ ፍቅር፣ ደስታ፣ መትረፍረፍ፣ ብልጽግና፣ አንድነት፣ መተሳሰብ፣ መተጋገዝ፣ ኃይል፣ ስኬት ሁሉን ከልቤ እየተመኘሁላችሁ ጣፋጭና ውብ የሆነ መልካምና እጅግ በጣም ማራኪ የሆነ በጣም ምርጥ የሆነ ጊዜ ከኔ ጋር አብረን እናሳልፋለን። ስልጣናችን ርዕስ የሚሆነው እጅግ በጣም ወሳኝ እጅግ በጣም ራሳችንን የምንፈትሽበት ይህን መንገድ ተጠቅመን ደግሞ በነገራችን ላይ ይህንን አሁን ሼር ማረጋችሁን መንገድ በመጠቀም የምትፈልጉት የትኛውም ነገር በጎ ነገርም ይሁን መጥፎ ነገር ያው ወደ ራሳችን ማቅረብ የምንችልበትን መንገድ ነው የምናየው ዛሬ። ያው መቼም መጥፎ ነገር አስበን ፈልገን አናመጣም። ሳናስብም መጥፎ ነገር ባሰብን ቁጥር ያ መጥፎ ነገር የኛ ባህሪ የኛ ውጤት ይሆናል ማለት ነው። ለዛ ነው ጥሩም መጥፎ ነገርም ወደኛ ማቅረብ የምንችልበት ነው ያልኳችሁ። ግልጽ ነው። ስለዚህ ስልጣናችን ርዕስ ምንድነው የሚሆነው? አትራክሽን ይባላል። አትራክሽን የምንፈልገው ማንኛውም ነገር ወደ ራሳችን የምንስብበት ወይም የምናቀርብበት መንገድ ማለት ነው ዛሬ የምናየው። እነዚህን 12 13 ስቴፖች አሉ ወይም ቁጥር ቀደም ተከተላቸውን ጠበቁ መንገዶች አሉ። እነዚህን መንገድ በመጠቀም እነዚህን በማሰላሰል ደጋግመን ራሳችን ላይ በመስራት የምንፈልገው የትኛውም ነገር ማለት ነው የትኛውም ነገር ግልጽ ነው የትኛውንም ነገር ወደ ራሳችን ማቅረብ የምንችልበት እጅግ በጣም ደስ የሚልና ጣፋጭ የሆነውን ጊዜያችንን በደንብ አድርገን ማለት ነው ከኔ ጋር የምንወስደው የስልጣና በጣም እኔ ስወስደው ሁሌም ብዙ ነገሮችን ሁሌም ስወስደው ደስታ ነው የሚጨምርልኝ። ቀን በቀን ስወስደው እንደማላቀው ነው የሚሰማኝ። በነገራችን ላይ ሁሌም ወስደዋለሁ ግን እንደማላቀው። በነገራችን ላይ ይሄን ስልጣና ወስጄ ተግብሬ በጣም የሚገርም ለውጥ በህይወቴ ላይ ማምጣት ችያለሁ። ያመጣሁትንም ለእናንተ ነው ሼር ማረጋችሁ። ስለዚህ ለኔ ከሰራ ለእናንተ ማይሰራበት አንዳች ምክንያት የለም ማለት ነው። ስለዚህ እያንዳንዱን ቅደም ተከተል በደንብ አብረን በጋራ እናያቸዋለን። እነዚህን በመተግበር ደግሞ ውጤት በውጤት ስኬት በስኬት መሆን እንችላለን ማለት ነው። ከነዚህ ውስጥ የመጀመሪያው የአንደኛው የሚሆነው ፊል ፖዚቲቭ፣ ሁሌም በፖዚቲቭ ወይም በአዎንታዊ ነገር እንሞላ። በብስጭት በአይሆንም በምናም በሚለው ተተነው በይቻላል፣ እችላለሁ፣ አሳካለሁ፣ ፈጣሪ ከኔ ጋር ነው፣ እኔ ወደፊት መራመድ እችላለሁ፣ ፈጣሪ ወደዚህ ምድር ያመጣኝ የራሱ ምክንያት አለው ብለን በፈጣሪያችን ካመንን በራሳችን ማመን እንችላለን። ብዙ ጊዜ እኮ የምንጠራጠረው ውስጣችን እምነት ሳይኖር ሲቀር እኮ ነው። ውስጣችን እምነት ካለ አንጠራጠርም። የትኛውም ነገር እችላለሁ ብለን በውስጣችን ይሄን መልካሙን ነገር እንዘራለን ማለት ነው። ስለዚህ እኛ መልካም ነገር ባሰብን ቁጥር መልካም ነገር አይምሮአችን ላይ ባመላለስን ቁጥር መልካም ነገሮች ወደኛ መሳብ እንችላለን። ይቻላል የሚል ማንነት ቀን በቀን በየሰዓቱ በየደቂቃው ወደ ራሳችን እንትን ምንል ከሆነ ያንን ማሸነፍ እንችላለን። በተቃራኒውም ደግሞ በነገራችን የሚገርም እኮ ነው። በተቃራኒውም ደግሞ ኔጌቲቭ ነገሮችን ባመላለስን ቁጥር አይምሮአችን ላይ አይሆንም፣ አይቻልም፣ ይሄማ ውጤታማ አያረገኝም፣ አያዛልቀኝም፣ ይሄማ አይጠቅመኝም እያልን የምንጀምረው የትኛውም ነገር ደግሞ ያንኑ ማይሆን ነገር ሆኖ ይቀራል። አይገርም? መቼም ስንዴ ዘርተን በቆሎ አናጭድም አይደል? ልክ እንደዛው በሉት። ይሄ በቃ ስኖ ኤንድ ሪፕ የመዝራትና የማጨድ ህግን መከተል ያስፈልጋል። ይሄ የተፈጥሮ ህግ ነው፣ የአንድ ሰው የግለሰብ አይደለም። የተፈጥሮ ህግ ነው የመዝራትና የማጨድ ስኖ ኤንድ ሪፒንግ። የመዝራትና የማጨድን ህግ እንከተል። የምንዘራው እኮ ስንዴ አይደለም። ፕሊዝ እዚህ ጋር አትሸወዱ። ብዙ ሰው የሚያስበው መዝራትና ማጨድ ሲባል ገጠር ያለውን ወይ እርሻ ማሳ ላይ ያለውን ነው የሚያስበው። አይደለም። እኔ እያልኳችሁ ያለሁት እለት እለት የምታስበውን ነው። እለት እለት የምናስበውን በአይምሮአችን የምናመላልሰውን የምናየውን የምናሰላስለው የምንተገብረውን ነው እያልኳችሁ ያለሁት። ስለዚህ በደንብ እናስተውልና የሚጠቅመን ላይ ትኩረት እናድርግ፣ የሚያስፈልገን ላይ እንፍጠር።
ስለዚህ የሆነ ምርጫ ቢመጣልን የቱን ነው የምንመርጠው? እስቲ ራሳችሁን ፈትሹ። የሆነ ምግብ ቤት ሄዳችሁ ሚኑ አለና ልክ እንደዛ አስቡትና ማለት ነው ምርጫ ቢመጣልን የሚያነቃቃንና ደስ የሚያደርገን ነገር ቢመጣና የሚያበሳጭ የሚያናድ ነገር ቢመጣ እስቲ አስቡት። የሚያነቃቃ ሞራል የሚሰጠው ወደፊት እንድንራመድ የሚያደርገና እንድንበሳጭ የሚያደርገን ወደ ኋላ እንድንቀር የሚያደርገን ነገር ቢመጣ የቱ ነው የምንመርጠው? ብዙ ጊዜ ለምደብንና ፈጥሮብን ምን እንደምንመርጠው የሚያናደውና ወደ ኋላ የሚጎተን ነገር ነው የምንመርጠው። ያ ደግሞ ስኬታማ እንድንሆን አያረገንም። ወደ ኋላ እንድንቀርና ከፈለግነው ከምንፈልገው አላማችን ተደናክፈን እንድንቀር ነው የሚያረገን ማለት ነው። ስለዚህ እናስተውልና በደንብ አድርገን መኖራችንን እናረጋግጥ ነው የምላችሁ። ሰናይ መልካም። ሁለተኛውን ደግሞ እንቀጥል። ሁለተኛው ደግሞ ኢማጂን ኢት ፊል ኢት፣ በአእምሯችሁ እንዳላችሁ እንደያዛችሁት እንደጨበጣችሁት ምን አድርጉት? ፊል አድርጉት፣ ኢማጂን አድርጉት። በቃ አስቡት። ያ ነገር ደግሞ የእናንተ እንደሆነ ስሜታችሁ ይግለጽ፣ በስሜታችሁ ግለጹት፣ ፊል አድርጉት። በቃ በአእምሯችሁ ስታሰላስሉት ያ ነገር የእናንተ እንደሆነ የእናንተ ንብረት እንደሆነ የእናንተ ነገር እንደሆነ በማሰብ በአእምሯችሁ ላይ ከዛ ደግሞ ያ የእናንተ እንደሆነ አምናችሁ ተቀበሉ። በመጽሐፍ ቅዱስ እኮ እንዲህ ይላል፣ ስትጸልዩ እንደተደረገላችሁ አድርጋችሁ ጸልዩና እንደተሰጣችሁ እንደሆነላችሁ አይደለም የሚለው? አመስግኑ እኮ ነው የሚለው አይደል? ስለዚህ አንድን ነገር ስንፈልግ እንደሆነልን አድርገን ነው መለመን ያለብን ፈጣሪያችንን ስንጠይቅ ማለት ነው። ስለዚህ እዚህ ጋር በአእምሯችሁ ላይ እንደሆነላችሁ አድርጋችሁ ካመናችሁ ያ ነገር ታገኙታላችሁ። ቀኑን ሊረዝም ይችላል። እሱም የሚረዝመው የእናንተ ስሜት ነው የሚያስረዝመው። ያ ነገር የእናንተ እንደሆነ ደስታ በተሰማችሁ በፈነጠዛችሁ ቁጥር ያ ነገር በፍጥነት ወደ እናንተ እንዲመጣ ያደርጋል። አንድ ቀን ፍንጥዝ ብላችሁ በነጋታው የምትረሱት ከሆነ ወደ እናንተ ሊጠጋ አይችልም ማለት ነው። ስለዚህ የቱ ነው የሚሻለን? እናስብ። ስለዚህ በዚህ ምድር ላይ ምንም አይነት ሊሚቴሽን ወይም የተገደበ ነገር የለም። በዚህ ምድር ላይ እያንዳንዱ ነገር እኛ እንድንጠቀምበት እንድንዝናናበት እንደፈለግን እንድንገለገልበት እንጂ እንዲገለገልብን አይደለም። የትኛውም ነገር ወደዚህ ምድር የመጣው ፈጣሪ ሲፈጥረን እንኳን በምድር ላይ ያለውን ነገር በሙሉ እንድንገዛ ነው አይደል? ስለዚህ ትልቅ መሆናችንን እናስብ። ሊደንቀን ትልቅ ነገር የሆነ ነገር ተፈጠረ የሆነ ነገር ተከሰተ ይባል ሊደንቀን አይገባም። ፈጣሪ በአምሳሉ የፈጠረን ሰዎች እንደመሆናችን መጠን ሁሉን ማድረግ እንችላለን፣ ከአጽያት ከአላስፈላጊ ጉዳት ከሚያመጡ ነገሮች ውጪ ማለት ነው። ግልጽ ነው። እንወቅ በቃ ይሄንን ፊል እናድርጉ፣ ይሄን ኢማጂን አድርጉት። መኪና ስትፈልጉ መኪና ውስጥ እንደሆናችሁ ስትነዱት፣ መኪናችሁ ውስጥ በሩን ከፍታችሁ ስትገቡ ምን ጠረኑ ኤር ፍሬሽ የነፋችሁት ኤር ፍሬሽ፣ የሚጠጣ ነገር እዛ መኪና ውስጥ አስቀምጣችሁ የሚበላ ነገር እየሄዳችሁ እየተጎነጫችሁ እየበላችሁ ስትሄዱ ጥራጥሬ ሊሆን ይችላል፣ የፈለጋችሁት ነገር። ሰዎችን አቁማችሁ ትልልቅ ሰዎችን አዛውንቶችን አቁማችሁ ስታስገቧቸው ስትሸኙዋቸው ፊሊት። የራሳችሁ ቤት ደግሞ ሰርታችሁ እዛ ቤት ውስጥ ስትኖሩ አስቡት። ልጆቻችሁ አፍርታችሁ ዘመድ አንተ ቤት ሲያርፍ በጣም ትልቅ ቤት ትልቅ ግቢ ውስጥ ሆኖ መዋኛ ገንዳ ልጆቻችሁ የሚዝናኑበት እዛው የኳስ መጫወት ሌላም እንዲህ አስቡት። ያንን ያሰባችሁት ፊል አድርጉት። በቃ የእናንተ እንደሆነ በኪሳችሁ 5 ሳንቲም አይኖር it doesn't matter። አንዳንድ ሰው በኪሱ ነው የሚተማመነው። አይገርም? ኪሱ ላይ ብር ከሌለ ሐሳብ ራሱ አይኖርም። ኪሱ ላይ ብር ሲኖር ብቻ ነው ያ አይደለም። ምንም 5 ሳንቲም ሳይኖራችሁ በውስጣችሁ ፊል አድርጉት፣ አስቡት። የምትፈልጉትን ነገር ለይታችሁ ወቁ። ያ ነገር የእናንተ እንደሆነ እመኑት፣ ተቀበሉት። ያ ውጤት ያመጣላችኋል፣ በእርግጠኝነት የምነግራችሁ ማለት ነው። ግልጽ ነው። ስለዚህ ይሄንን ካደረግን ዘንዳ የሚገራርሙ ውጤቶችን፣ የሚገራርሙ ስኬቶችን፣ የሚገራርሙ ድሎችን መቀዳጀት እንችላለን ማለት ነው። ስለዚህ በደንብ ማሰብ መቻል አለብን። የትኛውም ትልቅ ነገር ይሁን የትኛውም በጣም ትልቅ ነው የምትሉት ነገር ይሁን የእናንተ ጉዳይ አይደለም። እመኑት፣ ታገኙታላችሁ። እመኑ፣ እንደምታገኙ እንደሚሆንላችሁ እመኑ። ትልቅ ቁጥሩን ወይም ሳይዝን አትዩት። አንድ ሰው G+100 G+100 ወይም ከአንድ ባለ 100 ፎቅ አሰራለሁ ብሎ ካመነ ያሰራዋል በእርግጠኝነት ማለት ነው። ያ ህንጻ ግን በየቀኑ በየሰዓቱ በአእምሮ ውስጥ ማመላለሳ በቀን ቢያንስ 3 4 ያ ነገር እንደሆነለት አድርጎ ሊያመሰግን ይገባል።
ያ ነው የበለጠ ውጤቱን የሚያመጣው የሚያሳድገው በፍጥነት የምንፈልገውን ነገር እንድናገኝ የሚያደርገን ማለት ነው። መልካም እንቀጥላለን። ሶስተኛው ክሬት ትሩ ፖዚቲቭ ቫይብሬሽን በዙሪያችን ትክክለኛ የሆነ ደስታን የሚያመጣልን የሆነ ውስጣችንን ሰላም የሚፈጥርልን ሊያስቀን ሊያዝናናን የሚችል ነገር መፍጠር መቻል አለብን። ሆም ብለን ማለት ነው። በቀን ቢያንስ ሊያስቀን የሚችል ኮሜዲ ሊሆን ይችላል። የተለያዩ ቀልዶች የተለያዩ አይነት ጽሁፎችን ብቻ እኛን ሊያስቀን ሊያዝናናን የሚችል ነገር የምናውቀው እኛው ነን አይደል? ስለዚህ ሊያዝናናና ሊያሳቀን የሚችል የትኛውም ነገር በቀን ቢያንስ ለ5 ደቂቃ ማየት ይኖርብናል። ጊዜ ሰጠን መድበን ማለት ነው። ሰው ለማልቀስ እንኳን ለምን ለማለት ለማዘን ጊዜ መድብ የለ። ስለዚህ ለደስታችን ምን ማድረግ አለብን? ጊዜ መመደብ መቻል አለብን ማለት ነው። ጊዜ መድበን በቃ አሁን የምስቅበት ሰዓት ነው። ያ ሰዓት ግን ለዛች ጊዜ ብቻ መቆየት የለባትም። አብሮን እስከመጨረሻው መሄድ አለበት። ስፔሻሊ ጠዋት የሚያስቅ ነገር ካያችሁ ቀናችሁ ሁሉ ብሩህ ይሆናል ማለት ነው። ጠዋት ስትነሱ የሚያስቅ የሚያዝናናችሁን ነገር ብታዩ ብትለማመዱ የበለጠው ጥሩ ይሆናል ማለት ነው። ስለዚህ የሚያስቀን የሚያዝናናን ውስጣችንን ደስታ ሊፈጥርልን የሚችል ነገር ማለት ነው ምን ማድረግ አለብን? መፍጠር መቻል አለብን ማለት ነው። በውስጣችን እኛን ሊያዝናና ሊለውጥ ወደፊት ሊያራምደን የሚችል ትልቅ ኦፖርቹኒቲ የሚሰጠን ነገር ውስጣችንን በፍቅር በደስታ ሊሞላልን የሚችል ነገር ምን ማድረግ አለብን? መፍጠር መቻል አለብን። ስለዚህ የበለጠ ውጤታማ የበለጠ ጥሩ ነገር እንድናገኝ የሚያደርገን እሱ ስለሆነ ውስጣችንን ደስታ የሚፈጥርልን እሱ ስለሆነ ማለት ነው። ግልጽ ነው። ስለዚህ እነዚህን በአግባቡ ካደረግን የሚገርም ደስታ መፍጠር እንችላለን። ጊዜ ሰጥተን በየቀኑ ለ5 ደቂቃ ቢያንስ መሳቅ መቻል አለብን። ጊዜ ሰጥተን ማለት ነው። ሌላኛው ደግሞ experience the positive emotion of having it ሁል ጊዜ ማለት ነው ምን መለማመድ አለብን? ፖዚቲቭ ኢሞሽን ይፈጥርልን ፖዚቲቭ ኢነርጂ ሞራል ኃይል የሚሰጠንን ትችላለህ፣ ታሳካለህ፣ ይሆንልሻል የሚለንን ነገር ማየት መለማመድ መቻል አለብን። እንደዚህ አይነት ነገሮች በውስጣችን ስናስቀምጥ እኔ እችላለሁ ባይዜ ይሄንን ለማምጣት ማለት ነው ትንሽ ነገር አቅዱ። መጀመሪያ ላይ ትንሽ ነገር አቅዱ። ያንን ትንሽ ነገር ካሳካችሁት ትልቁም ነገር ታሳካላችሁ። በቃ ይሄ ሞራል ይሆናችኋል። ብዙ ጊዜ በጣም ትልቅ እናቀድና ያንንም ነገር ሳናሳካው ስንቀር ሞራላችን ዲስከሬጅ እየሞተ ይመጣል። ግን ትንሽዬ ነገር አቅም እንዳላችሁ አውቃችሁ ትንሽዬው ነገር አቅዱት፣ ያን አሳኩት። ከዛ የፈለጋችሁትን አቅዱ፣ ከዛ ማሳካት ትጀምራላችሁ። ለምን? አእምሯችሁ ይቀበላል። ይሄንን ካሳካ የሚቀጥለው ማሳካት ይችላል በቃ የሚል ድምደማ ስለሚወስድ ማለት። ስለዚህ ይሄንን በደንብ እወቁት። ሲሎጂዝም የሚባለውን ፕሪንሲፕል ሲሎጂዝም ማለት አንድ ነገር ከሆነ ሌላኛውን ነገር መሆን ይችላል ነው በቃ። ይሄንን ነገር በደንብ መለማመድ መቻል አለብን። ይሄ ያ ብዙ ነገር እንድንቀይር ስለሚያደርገን ማለት ነው። ፖዚቲቭ ኤክስፒሪየንስ ወይም ፖዚቲቭ ወይም ቀና አዎንታዊ የሆነ ነገር በውስጣችን የሚጨምርልን የሚያነቃቃንን አብሮን ግን መቆየት መቻል አለበት። አብሮን ለረጅም ጊዜ ሊቆይ ይገባል። ሄድ መጣት ከሆነ ይሄ ሌላ ችግር ነው። ቀጣይነት ያለውና አብሮን ሊዘልቅ የሚችል ምን አለበት? ፖዚቲቭ ኢሞሽን ሞራል ወኔ የሆነ ስሜት ሊኖረን ይገባል። በቃ አዎንታዊ የሆነ ስሜት ለምንፈልገው ነገር ለዲዛይራችን ማለት ግን እስከመጨረሻው አብሮን ሊቆይ ይገባል። ያ የበለጠ ውጤታችን ያመጣልናል። ስሜቱ ከኛ ጋር በመሆኑ የተሻለ ውጤት የተሻለ ስኬት የተሻለ እድገት ይዞልን ይመጣል ማለት ነው። ስለዚህ ይሄንን በደንብ ልንለየውና ልናቀው ልንረዳው የሚገባን ነገር ቢኖር ይሄ ነው ማለት ነው። በዛው አይነት ስሜት ውስጥ ስንሆን የምንፈልገው ነገር ቶሎ ወደኛ ይመጣል። ሌላኛው ደግሞ አምስተኛው ኢንቴንዲንግ ነው። ንቅት ባለ መንፈስ ጥረት እያወጣን እየሰራን እየተገበረን ለምንፈልገው ዓላማ መንገድ መፍጠር ለዓላማችን ወደፊት የምንፋቀቅበትን ቶሎ ለማሳካት የሚጠቅመንን መንገድ በመጠቀም ነው። ይሄ ኢንቴንዲንግ ማለት ወደምንፈልገው ነገር ለመሄድ ያለን አቅም እያወጣን በንቃት መስራትና ወደፊት አቅማችንን እያወጣን መጓዝ። ስለዚህ የሚያስፈልጉልን ሪሶርሶችን
የሚያስፈልጉን መሰረታዊ ነገሮች የፈለገን እያገኘን እየተገበርን እየኖርነው ወደፊት መሄድ መቻል አለብን። ለምንፈልገው ግብ ዓላማ ግልጽ ነው። እነዚህ ናቸው። ይህንን ነገር ግን ለማሳካት ምን ይፈልጋል? ፐርሲስታንስ ይፈልጋል፣ ጽናት ይፈልጋል። የሚታይ ጽናት ሲባል ለአንድ ቀን ጸንተው የሚተው ሳይሆን ቀጣይነት ያለው ለዓላማው፣ ለዛ ለሚፈልገው ነገር፣ ለዛ ላሰበው ዓላማ በቁርጠኝነት መስራት ግድ ይላል። በቁርጠኝነት ማለት ነው የምንፈልገውን ነገር ቶሎ እንድናሳካ። ይሄንን ጸንተን ከተጓዘን የማናሳካ አንዳችም ነገር የለም። ሌላኛው ስቶፕ ፎከስ ኦን ዘ ኔጌቲቭ ቲንግ፣ መጥፎ ወይም አሉታዊ ነገሮች ላይ ትኩረት ማድረግህን አቁም። አሉታዊ አይሆንም፣ አይቻልም፣ እንደዚህ ጋየ፣ እንደዚህ ተጋጨ፣ እንደዚህ ሆነ፣ እንደዚህ ሞተ ከሚሉ ነገሮች ላይ ትኩረታችንን መሰብሰብ ያስፈልጋል። ስቶፕ ፎከሲንግ ኦን ዘ ኔጌቲቭ ቲንግ። በቃ ስለ ውድቀት፣ ስለ ክስረት፣ ስለ ሽንፈት የሚያወራችሁን ነገር ላይ አታትኩሩ። ማትኮር ካለባችሁ መልካምና ውጤት የሚያመጣው ነገር የመሳሳብ ወይም the law of attraction የምንለው ማለት ነው። የመሳሳብ ህግ መቼም ቢሆን ለሁለቱም ይሰራል። ለሁለቱም እስቲ አስቡት። አንድ ሰው በዚህ ይሄ ህንጻ ላይ ከጫፍ ቆሞ ህፃን ልጅና ትልቅ ሰው ቢቆሙ ሁለቱም ቢወረወሩ ህፃኑ ምንም ስለማያውቅ መውደቅ የለበትም ብሎ የሚቀር ይመስላችኋል? ህፃኑም ትልቁም አሜሪካዊም ሆነ ኬንያዊም ሆነ ከፎቅ በተወረወራቸው ሁለቱም ይወድቃሉ። ይሄ law of attraction ነው፣ የስበት ህግ። ግልጽ ነው። ስለዚህ ምንም አይነት ነገር የምትፈልጉት ነገር የትኛውም ነገር ፈልጉ። እናንተ በአዎንታዊ መልክ ፈልጋችሁ ታገኙታላችሁ። ኔጌቲቭም ከሆነ ኔጌቲቭ ታገኙታላችሁ። ምንም ምርጫ የለንም ባይዘ። ለዛ እኮ በማንፈልገው ነገር የማትፈልጉት ነገር ገጥሟችሁ አያውቅም። በቃ እኔ አልፈልገውም ስትሉ ገጥሟችሁ አያውቅም። እኔ እንዲህ አይነት ሰው እንዲገጥመኝ አልፈልግም ስትሉ እንደዛ አይነት ሰው ይገጥማችኋል። የሚገርም እኮ ነው። ለምን እየሳባችሁ ያላችሁት እንደዛ አይነት ሰው አልፈልግም ስትሉ እፈልጋለሁ እያላችሁ ነው። ተቃራኒውን ነው እያወራችሁ ያላችሁት። አልፈልግም ስትሉ እፈልገዋለሁ በሉት። በቃ ይሄ ነው። ከገባችሁ ከዛሬ ጀምሮ አንድን ነገር አልፈልግም የምትሉ ከሆነ ትፈልጉታላችሁ ባይገባችሁም ማለት ነው። ስታገኙት ግን ትደነቃላችሁ። እኔ የማልፈልገው ነገር ነው ሁሌ የሚገጥመኝ ትላላችሁ። ሁሉንም እያልኩ አይደለም። most of them አብዛኛው ሰው ግን እንደዛ ነው። የማይፈልገውን ህይወት ይኖራል፣ የማይፈልገው ትዳር ውስጥ ይኖራል፣ የማይፈልገው ጓደኛ ውስጥ ብዙ አይነት ውስጥ። ለምን ስለማንፈልገው ነገር ለምን እናወራለን? ስለምንፈልገው አናወራ? እጮኛ የምንፈልገው ነው፣ ስለ እጮኛችን መልካም ነገር ብቻ ማውራት፣ ስለ ቤተሰባችን መልካም፣ ስለ ትዳራችን መልካም ነገር፣ ስለ ስራችን መልካም ነገር ብቻ ማውራት። መልካም ነገር ስታወሩ መጥፎ ነገር አቅም እያጣ ይሄዳል። ያኔ መልካም ነገር ይወራችኋል ወይም ይከባችኋል። መልካም ነገር ወደ እናንተ መምጣት መተመም ይጀምራል ማለት ነው። ስለዚህ በደንብ ማወቅ ያለብን ነገር ቢኖር ይሄ ነው። በኔጌቲቭ በአሉታዊ ነገርም ካተኮርን አሉታዊ ነገሮች ወደኛ ይመጣሉ። በመልካም ነገርም ካተኮርን መልካም ነገሮች ወደኛ ይመጣሉ። ሁለቱንም ግን ማድረግ አይቻልም። አንድ መምረጥ ያስፈልጋል። ግልጽ ነው። ሮበርት ኩዛኪ ምን ይላል? you make money or you make excuse but not both ይላል። ወይ ምክንያቶችንና ሰበባሰቦችን ትደረድርና ደሃ ሆነ ትኖራለህ፣ ወይንም ምክንያቶችህንና ሰበቦቹን አቃጥለህ ገንዘብ ሰርተህ ስኬታማ ትሆናለህ። ሁለቱንም ነገር ግን ማድረግ አትችልም። ሰበብ እየደረደረ አንድ ሰው ስኬታማ ሊሆን አይችልም። ሰበቦች እየበዙለት ይመጣሉ። ግን ሰበቡን ቅጥል አድርጎ ስለ ስኬት ብቻ እያወራ ከሄደ ስኬት ደግሞ ወደሱ ይመጣል። እድገት ደግሞ ወደሱ ይመጣል። ብልጽግና ወደሱ ይመጣል። ጤና፣ ሀብት፣ ደስታ፣ ሰላም ወደሱ ይመጣል። ስኬት ማለት ገንዘብ አይደለም። ብዙ ሰዎች ከገንዘብ ጋር ታያይዙት። ስኬት ማለት ብዙ ነገሮችን የያዘ ነው በውስጡ። ሰላም፣ ደስታ፣ ፍቅር በገንዘብ እኮ አይገዙም አይደል? እነዚህን የምትገነቡበት መንገድ ነው ይሄ ማለት። ስለዚህ ቆም ብለን ማሰብ ያስፈልገናል ማለት ነው። መልካም። ስለዚህ
ሌላኛው ደግሞ የምንፈልገውን ነገር ወደኛ ለማቅረብ የምንጠቀመው ምንድነው? ሪያሊቲ ነው። ሪያሊቲ ከእውነታ ጋር ተያያዥነት ያለው ውስጣችን የሚያምንበትን የሚቀበለውን እውነታ ላይ የተመረኮዘ ነገር ቢሆን በጣም አሪፍ ነው ማለት ነው። በውጤቱ ላይ እንደሆነልን አድርገን ማመን ስላለብን፣ በውጤቱ ላይ ማትኮር ስላለብን፣ በውጤቱ ላይ መራመድ ስላለብን የምንፈልገውን ነገር በቀላሉ ማሳካት ማግኘት እንችላለን ማለት ነው። ግልጽ ነው። ስለዚህ መጥፎ ነገሮችን በማየት መጥፎ ነገሮችን በማሰብ ወይም ብር እየከፈልን ማለት ነው። የሚያናደው እኮ እየከፈለንም ነው ይሄ ነገር እየሆነ ያለው። ግልጽ ነው። ለሁለቱም እንከፍለው ዋጋ አለ፣ ለጥሩም ለመጥፎውም። ግን የበለጠ ዋጋ የምናገኘው ግን የቱ ነው? ጥሩ ነገር ላይ ያተኮርነውን ትልቅ ዋጋ፣ የተሻለ ውጤት፣ የተሻለ ዋጋ ያመጣልናል ማለት ነው። ስለዚህ እጅግ በጣም ደስ ይላል። በዚህ አይነት መልኩ የተሻለ ለመስራት ከእውነታ ጋር ያለውን ሪያሊቲ ያለውን እውነታውን በመጠበቅና በማየት ምንም ነገር የተጋነነ ነገር የሌለው ውስጣችን የሚቀበለው ከሆነ በእርግጠኝነት ብዙ ነገር ማግኘት እንችላለን። እንዴት ላችሁ? በአንድ ቀን ብቻ ጽፈን አስቀምጠን የምናየው ደጋግመን የምንተገብረው የምናየው መሆን መቻል አለበት። የአንድ ቀን ውጤትማ ሊሆን አይችልም ምንም ነገር ማለት ነው። ስለዚህ ትኩረት ማድረግ አለብን። ሌላኛው ደግሞ የስምንተኛው ፎከስ ኦን ዋት ዩ ዋንት። ትኩረት ማድረግ ያለብን አንተ በምትፈልገው ነገር ላይ ብቻ፣ ሌላው አይደለም፣ ጽሁፉ አይደለም፣ ፊልሙ አይደለም። እኛ በምንፈልገው ነገር ላይ ብቻ ምን ማድረግ? ትኩረት ማድረግ፣ ለይተን በደንብ ማወቅ። ያ የበለጠ ውጤታማ ያደርገናል፣ ፍሬያማ ያደርገናል። ሌላኛው ደግሞ ፖዚቲቭ ወይም ደስ የሚል ስሜት ሊፈጥርልን በሚችል ነገር ላይ ምን ማድረግ አለብን? ትኩረት አድርገን መንቀሳቀስ መቻል አለብን። እነዛ ስሜቶች ናቸው ነገ ላይ ትልልቅ ስኬቶችን፣ ትልልቅ ድሎችን የሚያወጡልን፣ የሚያስይዙን። ስለዚህ እነዚህን በአግባቡ በትክክለኛ መንገድ ይሄን ከፈጠርን የሚገራርሙ ስኬቶችን፣ የሚገራርሙ ውጤቶችን መፍጠር ይቻላል ማለት ነው። ምን በማድረግ? በምንፈልገው ነገር ላይ ብቻ በማትኮር። ሌላኛው how is none of your business። እንዴት ላሳካው ይችላል? እንዴት ሊሆን ይችላል? እንደ ኪሴ ውስጥ ያለ ብር እኮ ይሄ ነው፣ እንዴት ይሆናል? እንዴት የሚለውን ተውት። እንዴት የሚለው የፈጣሪ ስራ ነው። ፈጣሪን የሚያከናውን እኛ በእኛን ድርሻ ትተን የፈጣሪን ድርሻ እየተቀማማን እንገኛለን። ቅድሚያ ለራሳችን ነው መስጠት ያለብን። ቀጥሎ በዙሪያችን ቀጥሎ ለምንሰራው ለእያንዳንዱ ነገር። ግልጽ ነው። እንዴት ይሆናል የሚለውን መርሳት። ለምን? የኛ ጉዳይ አይደለም እንዴት። ግልጽ ነው። ፈጣሪ ስራ ስለሆነ ስለዚህ ፈጣሪ ስራው ሳንገባ በራሳችን ላይ አምነን እንዴት አሳካዋለሁ፣ እንዴት ይሆንልኛል፣ እንዴት የምፈልገውን አገኛለሁ፣ እንዴት እያልን በሎጂ ከራሳችን አስረን ማስቀረት የለብንም። ስለዚህ ትኩረታችንን መለየት መቻል አለብን ማለት ነው። ግልጽ ነው። ስለዚህ how is none of your business። እንዴት ላሳካው ይችላል፣ እንዴት ላገኘው ይችላል የሚለው ያንተ ጉዳይ አይደለም። ቴንደር ቶክ ኦር yourself ለራስ የምናገረው ነገር አውቶ ሳጀሽን እንለዋለን በእንግሊዝኛው። በአማርኛው ደግሞ ግለ አስተያየት ለራሳችን አስፋው አንተ እንዲህ ነህ፣ አስፋው አንተ እኮ እንዲህ ነህ ብዬ ለራሴ የምነግረው ነገር። ግልጽ ነው። ስለዚህ እነዛ ትልቅ ዋጋ አላቸው፣ ትልቅ ቫልዩ አላቸው ማለት ነው። በደንብ ማወቅ ያለብን ነገር ቢኖር እነዚህን ነው። እነዚህን ግን በአግባቡ ከተገበርን በእርግጠኝነት ብዙ ታሪክ መቀየር እንችላለን። በጣም ደስ የሚል ነው። ለራሳችሁ የምትነግሩት ነገር እኔ እንዲህ ነኝ፣ እኔ ስኬታማ ነኝ፣ እኔ ፍቅር ነኝ፣ እኔ ውጤታማ ነኝ፣ እኔ ስኬታማ ባለጸጋ ነኝ፣ እኔ ጤናማ ነኝ፣ እኔ ቅን ነኝ፣ እኔ አገልጋይ ነኝ ስትሉ እነዚህ የምትሏቸው ነገሮች ወደ እናንተ ይተማሉ ወይም ይመጣሉ ማለት ነው። አትኩረን ነው መስጠት ያለብን፣ አትኩረን ነው መያዝ ያለብን። ግልጽ ነው። እነዚህን በደንብ አድርገን የምንሰራው ስለሆነ ያንን በነገራችን ላይ ጽፈነው ቢሆን አሪፍ ነው። ጽፈን በደንብ አድርገን ከያዝን በኋላ ድምጻችን ከፍ አድርገን ደግሞ ማንበብ ያ የምንፈልገውን ነገር እንድናገኝ ስለሚያደርግ ወደ ምንፈልገው አቅጣጫ የምንፈልገውን ነገር ወደኛ ማምጣት ስላለብን ማለት ነው።
ስለዚህ እነዚህን በደንብ አድርገን ልናውቃቸው ልንተገብራቸው የሚያስፈልጉን ነገሮች ናቸው። ኔጌቲቭ ኢነርጂ ክሬትድ ባይ ዩር ሪአክሽን ኦፍ ሰምቲንግ። ይሄ ኔጌቲቭ ኢነርጂ ወይም መጥፎ የሆኑ ስሜቶችን ሊያመጡብን የሚችሉ ሊፈጥሩልብን ከሚችሉ ነገሮች ራሳችንን መቆጠብ መቻል አለብን። ወይም መጥፎ ነገሮችን በማድረግ ጊዜያቸውን የሚያባክኑ ሰዎች ጥሩ ነገር እንዲያደርጉ መንገዱን ማሳየት፣ ወደ መንገዱ እንዲሄዱ ማድረግ ግልጽ ነው። ስለዚህ እነዚህን ስናደርግ በቀላሉ የሚገራርሙ ውጤቶችን ማምጣት እንችላለን። ከኔጌቲቭ ኢነርጂ ከሚፈጥሩብን ነገሮች ጋር ምን ማድረግ መራራቅና ከነዛ ራስን ማግለል ያስፈልጋል። 12ኛው ዘ ሎው ኦፍ አትራክሽን ወርክ ኦን አኩሙሌቲቭ ስኬል። ሎው ኦፍ አትራክሽን ወይንም የመሳሳብ ህግ ማለት ነው። የመሳሳብ ህግ ማለት ነው። ምን ይላል መሰላችሁ? ላይክ አትራክትስ ላይክ፣ የምትወዱት ነገር ሌላ የምትወዱት ነገር ይዞላችሁ ያመጣል ወይም ይዞ ይመጣል ነው እያለን ያለው። ግልጽ ነው። ይሄንን በደንብ ልናውቀው ይገባል። በደንብ አድርገን ጥሩ ስሜቶች ተደጋጋሚ እኛ ላይ የሚታዩ ከሆነ ጥሩ የሆነ ውጤት ማምጣት እንችላለን። ጥሩ የሆነ ስኬት ማምጣት እንችላለን። የሚገራርሙ ውጤቶችን ማምጣት እንችላለን። በየቀኑ ያንን መልካም ነገር እየጻፍን ለራሳችን በመንገር ቴንደር በማድረግ ለራሳችን አውቶ ሳጀሽን ወይም ደጋግመን ግል አስተያየትን ለራሳችን መስጠት። አስፋን ጠንካራ እኮ ነህ አንተ፣ ጀግና እኮ ነህ አንተ፣ ወሳኝ ነህ አንተ፣ አስወሳኝ እያል ጽፈን በደንብ አድርገን ያንን ማለት ያ ትልቅ ቫልዩ አለው። ሌላኛው ደግሞ 13ኛው ዶንት ጃምፕ ቱ ቴክ አክሽን። ተግባር ወይም ዘለህ ወደ ተግባር አትግባ፣ አሰላስለው። ያ ነገር ምን አይነት ነገር ነው? ያ ነገር ምንድነው? እንዴት ነው የሚሰራው? እንዴት ነው የሚሄደው? ምንድነው የሚያመጣው ውጤት የሚለውን ማሰላሰል ግድ ይላል ማለት ነው። ዘው ብለን ብቻ ብር ስላለው ነገር ስላለ አይገባም። የትኛውም ነገር ላይ ምን ያስፈልጋል? ማስተዋል ያስፈልጋል፣ ማሰላሰል ያስፈልጋል። ግልጽ ነው። ልናሰላስል ይገባል ማለት ነው። አስተውል ያንን ነገር ደጋግመን ልናሰላስለውና ልናስበው ይገባል። ደጋግመን ዝም ብለን ጠለቅ ብለን ከገባን ውጤቱም የከፋ ስለሚሆን ማለት ነው። እስቲ የእርጎ ዝንብ ሲባል ሰምታችሁ ታውቃላችሁ? እርጎ ላይ ከመቼው እንደገባች ሳናውቅ ዝም ብላ ገብታ እዛው ትሞታለች፣ መውጣት ስለማትችል ማለት ነው። እኛም እንደዚህ የሆነ ተግባር የሆነ አክሽን ስናደርግ እንደዛ መሆን አይደለበትም። አስተውለንና ተጠበን ነገሮችን በማስተዋል በማዋሃድ ውስጥ መሆን መቻል ስላለበት ነው ይሄንን እምላችሁ። ስለዚህ ይሄንን ነገር እነዚህን አሁን የጠቀስኳቸውን ነገሮች ደጋግመን ካረግናቸው በህይወታችን ላይ የምንፈልገውን ስኬት፣ የምንፈልገውን ደስታ፣ የምንፈልገውን ጤና፣ የምንፈልገውን ገንዘብ፣ የምንፈልገውን አይነት የትኛውም ነገር ወደ ራሳችን መሳብ እንችላለን ማለት ነው። እነዚህን 13 ነጥቦችን በመከተል ስለዚህ ሁላችንም ተግብረን የውጤት ሰው ሆነን ማየት እፈልጋለሁ። ይሄን ስልጠና ሰምቼ እንዲተግብሬ እንደ ለውጥ አምጥቻለሁ የሚል ማንነትን ማየት ከሁላጋለሁ። ስላዳመጣችሁ እጅግ በጣም ከልብ አመሰግናለሁ። ስለዚህ የጠቀማችሁ ነገር ካለ ሼር ማድረግ ይቻላል፣ ኮሜንት መስጠት ይቻላል፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ይቻላል ማለት ነው። መልካምና ውብ ጊዜ ይሁንላችሁ። አመሰግናለሁ።